ጉድ በይ ሸቃሊት መዳም ጉድ ናለች። ሀገሬ ልጆች ጥጋብ ወደ ራብ ይነዳል የሚባለው አባባል ከዚህ ላይ ሰርቶ አይቼዋለሁ ማለት ነው። ከወደ ዱባይ አንድ ዓለምን ጉድ ያስባለ ነገር ተሰምቷል። እሱም ጉድ ነው ላካፍላችሁ የመጣሁት ማለት ነው። ይህ የምታዩት እንግዲህ የሚዬ ዱባይ ድርሃም ነው ማለት ነው። እንግዲህ ጨዋታውም የተጀመረው በድርሃም ነው። ሞት ሴቶች እንደዚህ አታድርጉ፣ በመጨረሻም ጉዳቱም ለእናንተው ጭምር ስለሚሆንባችሁ ማለት ነው። እንግዲህ ውድ ቤተሰቦቼ ምንድነው መሰላችሁ ባልና ሚስቶች አሉ ማለት ነው። ባልና ሚስቶቹ እንግዲህ የዱባይ ዜጋ ናቸው። የሚኖሩት መዚችው ዱባይ ውስጥ ነው ማለት ነው። እና እንግዲህ ያው ታውቃላችሁ መቼም ሴቶች ቅሌታሞች ናችሁና ቅሌታሞች ነው እንደሚባል አላቅም ብቻ እና በመሀላቸው እንግዲህ አለመግባባት ተፈጠረ ማለት ነው። ሀገሬ ልጆች ወላሂ ከምሬ ነው። እየቀለድኳችሁ ሊመስላችሁ ይችላል፣ ግን እየቀለድኩ አይደለም። በጣም ብዙ ሰው ቪዲዮን ሁኔታውን እየተቀባበለው ነው። ጉዳስ ብሏል ማለት ነው። ምክንያቱም መግለጫ ሁሉ ወጥቶበታል፣ መነጋገሪያ ሆኗልና ሁለተኛ ይደግመኝም እንዲሉ ሴቶችን ሁሉ ማስተማሪያም ይሆናል ተብሎም እየተነገረ ይገኛል ማለት ነው። እና እንግዲህ ወደ ቤተሰቦቼ ያው ሰው ናችሁና ባልና ሚስት ሲባል እንግዲህ መጋጨት ያለ ነውና እነዚያ ባልና ሚስቶች ይጋጫሉ ማለት ነው። እና እነዚያ ባልና ሚስቶች ተጋጩና ባልሆዬ አላኮረፈም፣ ሚስትየዋ ግነት በጣም አኮረፈች ማለት ነው። እና ከዚያ በጣም አኮረፈችና ያው ታውቃላችሁ ሴቶች አንድ ነገር በጣም ይወዳሉ ከምላችሁ በላይ ማለት ነው። ስለዚህ እሱም ደግሞ የሚስቱን ጠባይ ጥንቅቅ አድርጎ ስለሚያውቅ መቼም ይሄን ነገር ካደረኩላት ሚስቴ በዚህ ነገር አትደራደርምና ሰላም ታወርዳለች፣ ትታረቀኛለች ብሎ ይላል ማለት ነው። እና እሷ ግን ከልባ ነበረ የተቀየመችው። ገባችሁ? የሱ የሆነን ነገር መፈለግ አልፈለገችም ነበረ። እኔ ወይም ደግሞ እሱ ያው እሱ ባንዴ እንደዚያ እንዳደረገላት እሺ ያላለችበት ምክንያት በቃ ይሄን ነበር የምትፈልገው ምናምን ብሎ ይንቀኛል ብላ አስባ የሚሆን አላቅም። ብቻ እየተግደረደረች እንጂ መቼም ከልባ ከአንጅቷ ወሰነ ይህን ውሳኔ እንደማታደርግ የታወቀን የሀገሬ ልጆች እየቆረቆርሽኛል ያ ሰውዬ አሁን ውስጧ እንዲረመርማት ከዛ ሚስቱ ስላኮረፈችው ባልየው ሚስቲቱ እንድታረቀኝልና ምን አደረገላችሁ መሰላችሁ? አያችሁት ግርማ ሞገሱን እዩት እስኪ እንዲሁ ለአንተ ስል ስንቱን ነገሬን ተውኩ መሰለ። ተው ድራም ተው እንዲሁ ምን ላድርግ? ግርማ ሞገሱ ማማሩ እኮ ራሱ ይለያሉ። እዩት እስኪ እውነት እና ውድ ቤተሰቦቼ ከዛ ባልሆዬ ሚስቲቱ እንድትታረቀው ምን አደረገ? እንቅርታ የዱባይ 50,000 አይደለም ያልኳችሁ የዱባይ 50,000 ወይም ደግሞ በኢትዮጵያ 50,000 ምንድነው በኢትዮጵያ 50,000 የዱባይ ድርሃም ማለት ነው። ለሚስቱ በአካውንቷ ያስገባላታል ማለት ነው። እሱ ያሰበው በቃ ብር ካስገባውላት ሚስቴ በብር አትቆርጥምና خلاص ሰላም ይወርዳል ወደ ነበርንበት እንመለሳለን ብሎ አሰበና የዱባይ 50,000 ድርሃም አስገባላት ማለት ነው። ከዛ ሚስቲቱም ብሩ እንደደረሳት አየችው። የተላከም ደግሞ ከማን እንደሆነ ስታዩ ማለት ነው። እኔማ በብርማ አልታለልም ትልና ያው መቼም ደግሞ እንደሚልክላትም እርግጠኛ ስለነበረች ያንን ብር መለሰችና ያንን 50,000 ድርሃም ምንም ነገር ሳትቀንስ ሳትጨምር ወደ ባሉ አካውንት መለሰችው ማለት ነው። ከዚያ ባለም እንዴት በድርሃም ጨከነችልና በስተት ሊሆን ይችላል የመለሰችው ይልና አሁንም ድጋሚ ወደ መዳም አካውንት አስገባላት ማለት ነው። መዳምም አሁንም ደግሞ ያን ብር ከባሏ እንደተላከ ስታውቀው አሁንም ደግሞ ድጋሚ ለባባ መለሰችው ማለት ነው። ከዚያ ባባም በጭራሽ ይሄ ሊሆን አይችልም፣ እሷና ድርሃም ከመቼ ወዲህ ነው እንደዚህ ሊፈራረቁ የቻሉት? የተፈጠረ የሆነ ችግር ሊኖር ይችላል ወይ ከባንኩ ሊሆን ይችላል ችግሩ እየመለሰ እያስቸገራት እንጂ እሷም መቼም በድርሃም ቆርጣ የምትመልስበት አንጀት አይኖራት የሚልና ባባ ሆይ አሁንም ያንን ብር ወደ ሚስቱ አካውንት ላክ። ያገሬ ልጆች ግን ሚስቲቱ ማለቴ ባልየው እንደሚያስበው ባንኩ እየመለሰው ወይም ከሷ ሳይደርስ ቀርቶ ወይም ደግሞ እሷ አይደለችም በስተት እየመለሰችው የነበረው ማለት ነው። ከዛ አሁንም ደግሞ ሚስቲቱ መልሳ ወደ ባሏ መለሰችው። አሁንም ላከላት፣ አሁንም መልሳ ላከችው። አሁንም ሲልክላት፣ አሁንም ስትመልስ፣ አሁንም ሲልክላት፣ አሁንም ስትመልስ። በአጠቃላይ ለስንት ጊዜ በሙሉ ቢመለስ ጥሩ ነው መሰላችሁ? ወላሂ እየቀለድኩ አይደለም። ለ47 ጊዜ ወደ እሷ ሲሄድ ወደ እሱ ሲመጣ፣ ወደ እሷ ሲሄድ ወደ እሱ ሲመጣ በጠቅላላ 47 ጊዜ ደረሰ ማለት ነው። 47 ጊዜ ወደ ሰውየው ተላከ፣ 47 ጊዜ ወደ ሚስቱ ተላከ ማለት ነው። ከዛም አገሩ ህግ ያለበት አገር ስለሆነ ስቶፕ አላቸው ማለት ነው።
ድጋሚ እንዳይላላኩ አደረገና ያንን ብር ቅርጭው አደረገው ማለት ነው። ቅርጭው አደረገ ስላችሁ በለው እያልኳችሁ አይደለም። ከዛ ብሩ እንዳይተላለፍ ድጋሚ አደረገና ብር ማስተላለፉ ብቻ ሳይሆን ሌላ ብርም ሁለታቸውም አካውንት እንዳያስተላለፉ የሁለታቸውንም አካውንትም የዱባይ ህግ አገደባቸው ማለት ነው። ምክንያቱም ህገ ወጥ የሆነ ስራ ወይም ደግሞ አግባብ ያልሆነ ነገር እያደረጉ ነው፣ ወይም ደግሞ ያኔ እየተጫወቱ ነው። ላባን ያዙት አለና መስከራልና የዱባይ ህግ እንዴት እንደዚህ ይደረጋል? ምን ያክል ቢንቁነ ነው? ምን አስበው ነው? ምንድነው ጉዳዩ ብለው ከዛ የሁለታቸውንም አካውንት አገተባቸው። ከዛ አካውንታቸው ከታገተባቸው በኋላ ሚስትም እንደዚህ አስታድርግ የነበረው መቼም ባሌ መልሶ ይልክልኛል ብላ ነው። ባልም ደግሞ መቼም ከሚስቴ ነው ቢገባ ከሚስቴ የገባው ዙሮ ለቤቴ ነው የትም አያመልጠኝም ብሎ ነበር እንደዚያ ሲያደርግ የነበረ። በመጨረሻ ግን አካውንታቸው የሁለታቸውም ሲታገትባቸው እንደገና መጸጸት ጀመሩ ማለት ነው። እና ብታይ አሁን ዓለምን እያነጋገረ ይገኛል። ምክንያቱም ምንድን ነው ማለት እሱስ እሷ ካልፈለገችው 47 ጊዜ መመላለስ ለምን አስፈለገ? አንዴ ሁለቴ ልኮላት ከመለሰችው ለምንድን ነው አትፈልጊም እንዴ ብሎ ደውሎ ለምን አልጠየቃትም? እሷም ደግሞ አልፈልግም ብላ ለምን አትነግረውም? እንደዚህ አድርጋ በባንክ ከሚጫወቱትና አካውንታቸው እስከሚታገድ ድረስ ደረጃ ከሚደርሱት ብለው ሰውየው ወቀሳቸው ነው ማለት ነው። ባልየው ግን ያው ሚስቱ ስላፈረፈችው ብሩን ስትይ ትስቃለኝ። ከዛ ብሩ ከደረሳ በብሩ እንታረቃለን ብሎ አስቦ ነበረ። ከዛ በፊት ብሩን ሳይልክላት አላወረው ብላ ነው። ምክንያቱም አኩርፈዋለች። ስለዚህ እሱ አስቦት የነበረ በብሩ ሊታረቃት ነበር። እሷ ግን ከምሩ አኩርፋ የሚሆን መቼም የትም አያመልጠኝም ብሩ ብላ የሚሆን ብሩን ለመቀበል ፈቃደኛ አልነበረችም። እና በዚያ መሀል እንግዲህ ያንን ያክል ጊዜ አመላለሰችው። እሱም ደግሞ እንደ ቀልድ እያደረገ ሲያመላልሰው ኖረ። በመጨረሻ ግን ባንኩ የሁለታቸውን አካውንት አገተባቸዋሉ። እና ሴቶች እያተጥገቡ ማለት ነው። እሺ ወንዶችም ደግሞ ሴቶችን ምንድነው ከኩርፊያቸው የሚያነቃቸው ወይም ደግሞ ወንዶች እንዲወዱ የሚያደርጋቸው ብር ብቻና ብቻ ነው ብላችሁ ማሰብ የለባችሁም። ታው የእውነት ይሄ ንቀት ነው ማለት ነው። ገባችሁ? ቢያንስ ያንን ብር ከሚያመላልሰው ሀቢብቲ የኔ ማር ብሎ አንዴ ሁለት ጊዜ እንትን ቢል ኖሮ እኮ ወደ ሰላም ሊወርዱ ይችሉ ነበር ማለት ነው። ባባ ግን ያንን ማድረግ አልቻለም። መቼም በብሩ ትታለላለች፣ ወደ ነበርንበት እንመለሳለን ብሎ አስቦ ነበረ። መዳም ግን አመራ ብሩን አልቀበልም ብላ ብራቸውም አካውንታቸውም ተያዘባቸው እላችኋለሁ። እና ሴቶችዬ ብስል እየበላ ለቅሳል አይደለም የሚባለው። እንደዚህ አድርጉ እንጂ ያልሆነ ቀልዳት ቀልዱ። በተለይ ደግሞ ከህግ ጋር የተያያዘ ነገር ሲሆን ወይ በእጃችሁ በተሰጣጣጡ ጥሩ ነበር። በእጁ እየሰጠበት መልሰው ጥሩ ነበር። ያ ግን አልሆነም። በአካውንቷ ስለነበረ ታገተባቸውና ሴቶችዬ ንቁ ለማለት ያክል ነው። እሺ ሀታ ባትታረቁት እንኳ ለኩርፊያም እንኳ ቢሆን ብራችሁን ያዙ። ስንት ነገር አለ ወይ ምላችሁ እንደዛ ባላ ይመጣል። እና ገንዘብ አትግፉ ለማለት ያክል ነው። በጣም ስለገረመኝ በጣም ብዙ አረቦች ቲክቶክ ላይ እየተቀባበሉት ነው፣ እንዲሁም ፌስቡክ ላይ በጣም ብዙ ወላይ በግሩፓቸው ራሱ እየተላላኩ ማለት ነው። እና እንደዚህም አለ እንዴ ምናምን እያለው ወንዶች ግን ለኛ ጥሩ ነው። በቃ አንድ ሁለት ጊዜ ሞክረን እምቢ ካሉና ድጋሜ አለመላክ እኮ ነው። ስለዚህ ሚስቶቻችን አኩርፈን ማታለያ ብለን ብር ሰጥተን እምቢ ካሉ ብራችን ተቀብለን ድጋሜ ብር ሲጠይቁን ያኔ ሰጥቼሽ ነበረ አሁን የለኝም ብለን ለነሱ መመለሻም ጥሩ ሰልት ነው፣ ጥሩ ዘዴ ነው እያሉም እንግዲህ ወንዶችም እየተነጋገሩበት ነው። ብቻ እንደው ድንገራችሁ ብዬ ነው የወሬ ነገር ስለማይሆንልኝ እና ምን ተሰማችሁ? እስኪ እንደው በሀሳቡ ላይ ምን ትላላችሁ? ኮሜንት ላይ የምትሉት ነገር ካለ አስቀምጡ። በሌላ እንደዚህ ድርሃም በድርሃም በሚያደርግ ዜና እስከምንገናኝ ሰላም ሁኑ። እዩት እስኪ ወለት እኔ ግን የዱባይን ድርሃም ሰወድ ደሞ እኮ ግርማ ሞገሱ አስባችሁታል? አቤት በእጃችሁ ያለው ሰላም፣ አቤት ያለው ሰላም፣ አቤት አዲሱ ግን ያስጠላል። ይሄ የድሮ ብር ነው።